የድሮና የዘንድሮ የተማሪና ያስተማሪ ግንኙነትስ ምን አይነት ነው? የድሮ ምንለው ላይ ጥሩ እንደኔ ጥሩ በየምላቸው አሉ፣ ጥሩ ያልሆኑም በየምላቸው አሉ። ለምሳሌ ብንወስድ የድሮ እንደ አባት ነው አስተማሪዎችን የምናከብረው፣ ከአባትም በላይ እንደውም አይደለም። ትምህርት ቤት ያለው እንትንሽ አቀባበልሽ ልጆች የሚፈሩበት ወይ ተማሪዎቹ ገና አስተማሪ መጣ ሲባል ብላክ ቦርድ ቶሎ ተሯሩጠሽ ተቀብለሽ ዳስተር አጥፍተሽላቸው ምናምን ጸጥታው ራሱ እንዴት እንደሚሰፍን። ስለዚህ ልጆች ለሚያሳዩቸው የተለያዩ ባህሪዎች የመሸከም ተማሪ እኩል አፍላፍ ምንድነው ተከሻ ለተከሻ የመለካካት ጉዳይ የተማሪና ያስተማሪ ተቀይሯል። ግሬድ ብቻ ላይሆን ይችላል አይደል? ከታች ጀምሮ ከኬጂ ጀምሮ ወይም ከቅድመ መደበኛ ትምህርት ጀምሮ ያለው የመምህራንና የተማሪዎች ግንኙነት ምን ይመስላል? ልዩነት አለው ወይ? አዎ በትክክል ማለት እኔ አሁን ከሁለት አንግል ነው ማየው። የድሮ ምንለው ላይ ጥሩ እንደኔ ጥሩ በየምላቸው አሉ፣ ጥሩ ያልሆኑም በየምላቸው አሉ። ለምሳሌ ብንወስድ የድሮ እንደ አባት ነው አስተማሪዎችን የምናከብረው፣ ከአባትም በላይ እንደውም አይደለም። ትምህርት ቤት ያለው እንትንሽ አቀባበልሽ ልጆች የሚፈሩበት ወይ ተማሪዎቹ ገና አስተማሪ መጣ ሲባል ብላክ ቦርድ ቶሎ ተሯሩጠሽ ተቀብለሽ ዳስተር አጥፍተሽላቸው ምናምን ጸጥታው ራሱ እንዴት እንደሚሰፍን። ውጪ ተማሪ ስትማሪ ሌሎቹ ሲማሩ ውጪ ማታዩ ጭር የሚለው ነገር ያንን ድባብ አሁን ላይ አጣለሁ። ብዙ ትምህርት ቤቶች ላይ በተለይ የወላጅ እና ያስተማሪ ሚና ድብልቅልቅ ያለ ነው የሚመስለኝ። ተማሪዎችን ወደ ትምህርት ቤት ስንልካቸው ስነ ምግባር ጉዳይ ወላጅ ብቻ ወስዶ አይደለም። አሁን በተለይ ይሄ ኮሙኒኬሽን ተብሎ ኤርሊ ገና ትናንሽ ኬጂ ምናምን ተማሪዎች ላይ ያለ ነገር አለና ምታዘበው ምንድነው ከብዙ ሰዎች ዝም ብለሽ ታያለሽ፣ ዝም ብለሽ ታወሪያለሽ ከጓደኞችሽ ጋርና ስነ ምግባሩን ለወላጅ የተተወ አይነት ነው። አንዳንዴ የምናነባቸው ነገሮች እንዲያደረገ ዞሮ አየ ወረወረ በጣም ጥቃቅን ጥፋቶችን ለወላጅ የሚተው ከሆነ አስተማሪዎች ትምህርት ቤት ነው እንግዲህ ብለናል። ሙሉ ቀን ነው እንደኛ ዘመንም ግማሽ ቀን አይደለም። ሙሉ ቀኑን የሚውልበትን ቦታ ስነ ምግባሩን ለወላጅ ምትታይ ከሆነ ወላጅ ምናልባትም በዚህ ጊዜ የስራ ጫናም ስላለባቸው ወላጆች ምሽት ላይ ይገባሉ። ምሽት ላይ ገብተው ሆምወርክ የማሰራት ነገር አለ፣ ብዙ ውሎውን የመጠየቅ ነገር አለ። ከዛ አልፎ እያንዳንዷን እያነሱ መቆጣት በራሱ ህፃኑ ወይ ህፃኗ ላይ ያለውን ሳይኮሎጂካል ትራውማ ይፈጥራል ብዬ ነው የማስበው። እና ሮሎቹን በትክክል ባላንስ እያደረግን ነው ወይ? ያ ግንኙነቱ እኔ አንድ ማስታወሰዋልና ድሮ ለምሳሌ አስተማሪዎቻችን የገቡበት የአስተማሪ ካፍቴሪያ የሚባል አለ ዩኒቨርሲቲ ደረጃ። ተማሪዎች ምናልባት ውጪ ወይም ሄደው የትምህርት ቤት ክለብ ውስጥ ካፌ ውስጥ ምናምን መመገብ ባህል አይደለም፣ ነውር ነው። አሁን ግን እየተገፋፋሽ ነው። በተለይ አይ ሚስተር ነው ምናምን ተብሎ ሰላም ነው ሚስተርዬ ምናምን ትባያለሽ እና ሚስ ምናምን ተብሎ ማለት ነው። በፊት በጣም ሩቅ ነው ማለት ትልቅ ግሬስ አለው። እንዴ አስተማሪሽ እኮ በቃ አይቶኛል ወይ በዛ ሳልፍ ራሱ ሚስተር አይቶኛል ወይ ሚስተር አይደለም ደግሞ ጋሼ ነው በትየና ጋሼ ነው የማውቀው። ስለዚህ አሁን ዘመን ሲዘምን ነው ሚስተርና ሚስ የመጣውና እንደዛ ብለሽ በቃ ማለት የህይወትሽ በቃ ተንባይ እስኪመስሉሽ ድረስ በጣም በትልቅ ግሬስ በትልቅ ክብር ከመቀመጫሽ ተነስተሽ የነሱን ደብተር መጽሐፍ መሸከም እንደ በረከት ነበር የምናየው። ያስተማሪዎችሽን በተለይ ወደ አንቺ ቤት ሰፈር የሚሄዱ ከሆነ ተሸክመሽ ነው በቃ አብረሽ ከኋላ እና እንደውም አንዳንዴ ያወሩ አብረው ድሮ ብዙ በወክ ነው የሚያደርገው ሰው እንዳሁኑ ታክሲ ምኑ ሳይበዛና አብረውሽ የርሽ የትልቅ ሰው ወሬ የሚያወሩ ከሆነ ባትሽን አሳይትባያለሽ ቅደሚ ማለት ነው። መሮጥ አለብሽ ወሬያቸውን ላለመስማት ነው። እና ትልቅ የሆነ የባህል ሽፍት አለ መቼም አንክድም። ስለዚህ ልጆች ለሚያሳዩቸው የተለያዩ ባህሪዎች
የመሸከም ተማሪ እኩል አፍላፍ ምንድነው ተከሻ ለተከሻ የመለካካት ጉዳይ የተማሪና ያስተማሪ ተቀይሯል። በአሁኑ በጣም ተቀይሯል። እንደውም ተማሪው ትንሽ ከፍ አላለም በጣም ብሏል እኮ። ሜካፕ ተሰርተው ሴት ልጆቻችን አሁን ሃይ ስኩል ላይ ፕሪፓራቶሪ ላይ ያሉ ሴት ተማሪዎች ሜካፕ ኖርማሊ የሆነ ነው እየተቀቡ ይሄዳሉ እያየን ነው። እና ያችን ተማሪ ሳትቀባ ስታያት እንዴት እንደምታምር ሜካፑ እንዴት እንዳበላሻት እውነቴን ነው። እና ደንቦች ላይ ብዙ ነገሮች ልናነሳ እንችላለን። ሌሎቻችሁም ይሄን ፕሮግራም የምትመለከቱ እንድታነሱ እንፈልጋለን። ከዩኒፎርም አለባበስ ጀምሮ የመንግስት ትምህርት ቤትም የግል ትምህርት ቤቶች ላይም እየተዘነጉ አይደለም ወይ ህጎች፣ ደንቦችን ልብስን በስነ ስርዓት ለብሶ መሄድ። ኢቭን ምን ለብሶ ልብስ እኮ ድሮ ታይቶ አጥሯል፣ ረዝሟል፣ ተቆርጧል፣ ወደ ውስጥ ገብቷል። እያንዳንዱ ነገር በር ላይ ተፈትሾ ነው የሚገባው። ያንን ህግ የሚጥስ ተማሪ ግን የሚጠብቀው ከባድ የሆነ ቅጣት ይኖራል። ሁሉም ትምህርት ቤት የራሱ ደንብና ስርዓት አለው። ያን ሁለተኛ ራስ ላይ እንግዲህ እንደጠቀሹ የእድሜ ገደቡ በራሱ ወይም የእድሜ ክልል እየተቀየረ ሲመጣ እየጎረመሱ ሲመጡ ወንዶቹ ሴቶቹም እንደዚህ የሚያሳዩቸው የባህሪ ለውጥ በሚመጣ ሰዓት አብሮ ማድረግ የምንፈልጋቸው ነገሮች አዳዲስ ነገሮች ሊመጡ ይችላሉ። ስለዚህ ያንን የተፈጥሮን ጫና ይሄ የተፈጥሮን አርገው የሚለውን ነገር ትምህርት ቤት ወላጅን እያገዘ ትምህርት ቤት ደንቦች ላይ በደንብ ካልሰራ ወዴት ነው ትውልዱ የሚሄደው? አሁን ያለው በተለይ ከተሜው ላይ ያለው ወላጅ ሩጫ ላይ ነው ህይወቱ። ኑሮ ራሱ ያስገድደዋል፣ መሮጡ ያስገድደዋል። እና ብዙ ነገሮች ቅድም ወርቅዬ እንዳነሳሽው ለትምህርት ቤት ነው ኃላፊነት የምንሰጠው። ረጅሙን ሰዓት የሚያሳልፉት ጠዋት እኮ በቃ ነርሰሪም የሚማረው ልጅ 12ኛ ክፍሉም የሆነው ልጅ እኩል ነው ከቤት የሚወጡት። በቃ ላይክ አንድ ሰዓት ላይ ተነስቶ ወደ ትምህርት ቤት መሄድ የጀመረ ልጅ ቤቱ ስንት ሰዓት ነው የሚገባው? ላይ 10 ተኩል 11 ሰዓት ሙሉ ኢነርጂያቸውን ሙሉ ጉልበታቸውን አጥተው ነው የሚመጡት ልጆቹ። ስለዚህ ሙሉ እምነታችን ለትምህርት ቤቱና ትምህርት ቤቱ ስላለው ማህበረሰብ ለኮሚኒቲው ነው የሰጠነው። ያ ኮሚኒቲ ማለት ደግሞ የእያንዳንዱ ተማሪ ወላጅም ጭምር ከጀርባ አለ፣ ይዞት የሚመጣው ባህሪ አለ። ያቺ ልጅ ሜካፕ ስትቀባ ብቻዋን አይደለችም፣ መነሻ አላት። ቫልዩ ሲያደርግ አንድ ልጅ ትምህርቱን ወይም ደግሞ ሌላ ነገር ቫልዩ ሲያደርግ ወይ ስለ ኳስ የሰማው ዜና ወይም በቦርሳው ታብ ይዞ ሄዶ ሊሆን ይችላል፣ ነው ሞባይልም ሊኖረው ይችላል። ይዞ ሄዶ ቢዚ የሚያደርገው ሌላ ነገር ከሆነ ከኋላ ያለው ማን ነው አይደለ? ወላጅ ነው ከኋላ ያለው። ልጅ ደግሞ ወላጁን ነው የሚመስለው። ስለዚህ ልጆቹ ብቻቸውን አይደሉም እዛ የትምህርት ቫልዩ ላይ እየፈጠሩ ላሉት መመሰቃቀል ማለት ነው። የአለባበስ ዲማንዶች፣ የሜካፕ ዲማንዶች። ከዛም አልፎ እኮ ነገሩ ተቀይሯል። ትምህርት ቤት ውስጥ በየጊዜው ድግስ አለ፣ የማይቆም ድግስ አለ። ቅድም ያልሽው ነው 12ኛ ክፍል ተማሪ 8ኛ ክፍል ተማሪ ግራጁዌሽን የሚባል ሳይንስ ላይ ሴሌብሬት ካደረገ ዩኒቨርሲቲ ምን ሊሰራ ነው የሚሄደው? እኔ አንዱ ዩኒቨርሲቲ መማር በቃ ጋውን ለብሶ ለመመረቅ ትልቅ አቺቭመንት ነው ያን ፕሮሰስ ማለት። ስለዚህ ሳቲስፋክሽን ሬት 12ኛ ክፍል ላይ ከሆነ የት ነው የሚሄደው? በጣም ተደበላልቆብናል። የት ነው የሚሄደው? ከየት ነው የመጣው? ራሱ ነው አሁን ጥያቄ። ከየት ነው ይሄ ነገር አዶፕት የተደረገው? ማንዳቶሪስ ነው ወይ? እንደነዚህ አይነት ከነርሰሪ ጀምረሽ እኮ ነው በቃ ከኬጂ ጀምሮ በሆነ አንድ ልጅ እስከሚያድግ ስንቴ ነው የምትደግሽው? ሌሎች ደግሞ ጥሩ ጥሩ የሆኑ የካልቸር ዴዮች ምናምን አሉ። ጥሩ ነው ይሄ ለማስተማር ራሽንም ለማወቅ እንደ ሀገር ምን አይነት ባህሎች አሉን የሚሉት። ግን ወዴት እየሄዱ ነው? ማን ነው የሚገራቸው? ገሪ የለም ወይ ይሄ ነገር? እነኚህ ድግሶቹን በተመለከተ ወርቅሻ ሀሳብ ብታነሽ ደስ ይለኛል። እኔ ከወላጅ ጀምሬ ነው ማነሳው። አሁን በብዛት እኔ ቃል በቃል የሰማሁት ምንድነው ያየሁት የታዘብኩት ወላጅና መምህራን ተፈራርተው አይነት ነገር ነው የሚመስለኝ። ምክንያቱም ዘመናዊ ነው። አሁን ዘመናዊ የሆኑ ልጆች አይደለም ከአስተማሪ ከወላጆች ቀድመዋል አይደለም። ብዙ ነገሮቻቸው በእድሜ በሚፈልጉበት እድሜ ስላልሆነ እያደረግን ያለ ነው። ምክር የሚፈልጉበት ከገና እያንቀላፉ እኮ ነው የሚሸኛቸው አይደል? እንደ ትምህርት ቤት ጡት ድሮ ቢሆን ጡት በሚጠቡበት እድሜ ነው አሁን ትምህርት ቤት የሚሸኙ። እዛ ቦታ ላይ ማድረግ ያቃተሽ ነገር እያደጉ ክፍል ወደ 6 ወደ 7 ሲደርሱ መመለስ ነው የሚያቅትሽ። እና ያንን ነገር የወላጅ ሚና ከጅምሩ ምንድነው የሚሆነው?
ቅድም ብላችኋል። አንዲት ልጅ ወላጅ ተቀባብቶ መሄድን ድግሱን እኮ ወላጅ ኮንትሪቢዩት አድርጎ ነው የሚደግሱት። ያንን ወላጅ ባይደግፍ ያ ሁሉ የመኪና ጋጋታ፣ ያ ሁሉ የድሬሲንግ ለልብስ የሚወጣ ወጪ፣ ለሜካፑ የሚወጣ ወጪ በጣም ብዙ ብር እኮ ነው። ዛሬ ላይ እኮ በየትምህርት ቤቱ እየተከበሩ ያሉ ቀን ተብሎ የምናምን ቀን የሚባሉት እኮ ተማሪዎች በጣም ዘናጭ የሆኑ መኪናዎችን ለ2 እና ለ3 እየተከራዩ ነው እያከበሩ ያሉት። ይሄን እያየን ነው እኛ። ስለዚህ ዩኒቨርሲቲ የሚገቡት ደግሞ ሄሊኮፕተር ወይ ደግሞ አውሮፕላን ወይ ሮኬት ይዘው ነው የሚመረቁት። በሉኝ እዚህ ጋር ባለቀ ነገር ላይ ነው ዩኒቨርሲቲ የሚገቡት፣ በጨረሱት ነገር ላይ ነው በጨረሱት። አዎ በቃ ሳትስፋይድ ናቸው እነሱ። ሁሉንም ነገር እንዲያዩና እጃቸው እንዲገባ እድል ከሰጠናቸው ጥቃቅን ነገሮች አስተማሪ ራሱ በራሱ ስትራቴጂ የሆነ የተማሪ እኮ የልጆቹ አስተሳሰብ በእድሜያቸው በመናቸው ይለያያል አይደል? ቅጣታቸው ምላሽ መስጠጭበት መንገድም ይለያያል። ይሄንን እችን ለመቅጣት እንኳን ስትራቴጂ የላችሁም ወይ እንደ ትምህርት ቤት ብዬ ጠይቄ ወላጅ አታድርግ ይላል ብለው ነግረውኝ። ቅድም ያለው ነው የወላጅና የአስተማሪ ወይም የመምህራን ሚና ኦቨርላፕ ያደርጋል። በቃ ይተላለፋል። እኛም ደግሞ እንደ ወላጅ ከልጆቻችን ጋር በጣም ከሚገርመኝ ነገር ትምህርት ቤት ይውላሉ። ከትምህርት ቤት ደግሞ አስጠኝ የሚባል ሳይንስ አለ። ልጆቻችንም እየራቁን ነው። እኛም ካለብን ሸክም እያራቅናቸው ነው። ቤት መጥተውም ትንሽ ጊዜም ከኛ ጋር እንዳይቆዩ ሌላ ደግሞ ከትምህርት ቤት እንደወጡ ደግሞ ይመጣና አስጠኙ ጋር ይሆናሉ። ከዛ ይተኛሉ። እኛም እንዳልሽው ወደ ቤት አምሽተን እንመለሳለን እና ኢቭን ምን እንደሰሩ ምን ሲያደርጉ እንደዋሉ እንኳን ኦዲት ለማድረግ ለማውራት የጊዜ ጥረቱ አለብን እና የወላጅ ሚና ትምህርት ቤት ላይ ድሮፕ የማድረግ ነገር። ትምህርት ቤቱ ደግሞ ይሄ ስነ ምግባር ነገራቸውን ለወላጅ ሲገፋፋ ስንጓተት ልጆቹ መሀል ላይ ማን ያስተምራቸው? ከትምህርት ውጭ ያሉትን በጣም መሰረታዊ ክህሎቶች የመኖር ሚስጥሮችን ማን ይንገራቸው? ትምህርት ቤቱ ባልሽ የኮሙኒኬሽን ቡክ ግጥም አድርጎ ይጽፍልሻል። አንቺም ግጥም አድርገሽ ትጽፊያለሽ። ልጁ ያነበው ምን እንደተሰጠው እንኳን አያውቅም። ስንጻጻፍ ልጆቹ ያመልጡናል። ስለዚህ ትምህርት ቤቶች ከድሬሲንግ ኮድ ጀምሮ የልጆች መምህራን ተግባቦትን ጨምሮ ልጆች ከትምህርት ቤት ሰዓት በኋላ ስለሚውሉባቸው ስለሚቆዩባቸው ቦታዎች ግልጽ ነው አይደል? ለትምህርት ስለሚሰጡት ቫልዩ በራሱ ለትምህርት ስለሚሰጡት ዋጋ፣ ስነ ምግባራቸው የሚያሳዩት ስነ ምግባር ብዙ ነገሮች ላይ ጥብቅ የሆኑ ህጎች ከሌሉ በቃ በዘፈቀደ ልጆች እየተመሩት አሁን ላይ የምናያቸው ችግሮች ይባባሳሉ ማለት ነው። አሁን በፊት ዴይ አክብረናል እኛ፣ እሱን አንክድም። እኔ በጣም አስታውሳለሁ ካልቸር ዴይ ስናከብር፣ ፒስ ዴይ ስናከብር፣ የሰራተኞች ቀን እየተባለ ብዙ በተለይ 12ኛ ክፍል ተመራቂ ስንሆን ትምህርት ቤቱ የሚፈቅዱልን ይሄን ማክበር ትችላላችሁ ግን የምታከብሩት በዚህ ሁኔታ ነው ብሎ የተቀመጠ ህግ አስታውሳለሁ። በዛ መሰረት ትምህርት ቤቱ በሚፈቅድልን ነገር ነው የምንሄደው። ትምህርት ቤቱ ደግሞ ያንን ህግ ሲያወጣ ምንድነው ሌላውን የማይረብሽ ትምህርት ቤት ውስጥ ያለው ማህበረሰብ ብቻ አይደለም ራሱ ኖርማል ካልቸራችን ባህላችንን በማይረብሽ መልኩ ነበር የሚፈቅድልን። አለባበሳችን አግባብ ያለው የብሔር ብሔረሰቦችን መልክ የሚያሳይ ግልጽ ነው አይደል? ባህል የሚያሳይ ማንነት የሚያሳይ ስለዚህ ብዝሃነት የምንለው ነገር ውበት እንደሆነ በደንብ ማሳየት የሚችል መናገር የሚችል ድርጊት እያደረግን ነበር የምናከብረው። አሁን ላይ ያሉ የትምህርት ቤት ህጎች ልጆች በዚህ መልኩ ሲያከብሩ ዴዮችን እና ቅድም እንዳለው በጣም ዴይ ብቻ አይደለም ብዙ አይነት ድግሶች እየተደገሱ ነውና ከታች ላሉትስ ልጆች ምንድነው እያሳዩ ያሉት? ከዛስ ደግሞ ከወጪ አንፃር ቤተሰብ አይቸገርም? በጣም 20 እና 30 ሺህ ብር አንድ ቀንን ለማክበር ለአንድ ተማሪ ወጪ ማውጣት ራሱ አሁን በእኛ ኑሮ እኛ ባለንበት ሁኔታ እውነት ተገቢ ነው? ልክ ነው? እንትን ይመስላል አንዳንዱ በቀል ነው መሰለኝ ያጣነው ለማካካስ። እኔማ እንደዚህ እንደው ስንት ኪሎ ሜትር በእግሬ እየሄድኩ ተምሬ ልጄ ምን በወጣው እንደ ልብህ ምን አለ የድግሱ ራሱ ስፖንሰር የምንሆን እኮ አንዳንዶች እንኖራለን። አሁን የፕራይቬት ስኩል የግል ትምህርት ቤቶች መብዛታቸው የግል አስኳላዎች መብዛታቸው አንዳንድ ቢዝነስ ኬዞች ስላሏቸው አስተማሪዎች ችግር ተሸካሚ ሆነዋል። በቃ ተማሪው የፈለገውን ነገር ቢያደርግ የመሸከም
በቃ ካሁን ቶለሬት ማድረግ በጣም ይሄ ነገር ሊስተካከል ይችላል ብለው አስበው ይሁን አላቅም፣ ወይ ቢዝነስ ኬዙ ታይቶ ይሁን አላቅም የመሸከም አሁን ደግሞ ጊዜው በቃ ግሎባላይዜሽኑ ከባድ ነው። ልጆች ስለ ብዙ ነገር ካቅማቸው በላይ የሚያስቡበት ጊዜ ላይ ናቸው። ብዙ መረጃዎች በጣም ትምህርት ቤቱ ዲስሚኔት የሚደረግበት ጊዜ ላይ ነን። ትምህርት ነው ፕራዮሪቲ የሚሰጠው ትምህርት ቤት ሲሄዱ ልጆች ወይስ ደግሞ ይሄ ይዘውት የሚሄዱት ጃንክ ኮተት መረጃዎች ናቸው? የሚያወሩት ምንድን ነው የሚለው ከአቅም በላይ ሆኗል። የአለባበስ ኮዳችንን ብናይ የትምህርት ቤት ኦፍኮርስ አሁንም ዩኒፎርም አለ። ኤቭሪዌር ዩኒፎርም ነው ልጆቹ የሚለብሱት። ሁሉም ትምህርት ቤት የራሱ የአለባበስ ኮዶች አሉት። ግን ከዩኒፎርም በኋላ ፊት ላይ የሚገለጡ በተለይ ከቲኔጀር እድሜ ሽፍት እያደረጉ ሲመጡ ይሄ አፍላ የጉርምስና እድሜ የምንለው ስቴፕ ላይ ሲደርሱ በጣም የተለያዩ በሴቶች ልጆች ደረጃ በጣም ገና እኮ ናቸው። የ14 የ15 ዓመት ልጅ ቆዳዋ ለሜካፕ አልደረሰም። ገና እያደገ ያለ ሁሉ ነገሯ ገና ነው እና ያንን አምተሽ ተቀባብቶ መሄዱ ብዙ ነገሮች ብቻ ስታያቸው ተማሪ ናት እንዴ ደግሞ ሳይቀቡ ሲያምሩ በጣም ልጆች እሱን ነው የማየው። ቆዳቸው በጣም ይሄ ናቹራል ስኪን ከለራቸው በጣም ነው የሚያምረው። ይሄ ብቻ አይደለም፣ አስተማሪዎች ከባድ ጫና ውስጥ ነው ያሉት። እኔ በብዙ መንገድ ያለው እንደዚህ ዘመን ያሁን ተማሪ ዋጋ የተሰጠው ተማሪ የለም። የትምህርት ካሪኩለሙ የትምህርት የተሰጠው ጊዜ የመማሪያ አካሄዱ በቃ የመማር ማስተማር ሂደቱ ሞር ልጆቹን የበለጠ ቦስት የሚያደርግ ኮንፊደንሳቸው ላይ ይሄ ተግባቦታቸው ላይ ራሳቸው መግለጽ ላይ የመምራት ግሩፕ ኮሰሪ ሊደርሺፕ ነው አይደለ? አመራርነትን ነው እየተማርሹ የምትመጪ። አንድ ሰው የቡድን መሪ ይሆናል። ፕሬዘንቴሽን አንዱ ያቀርባል፣ ሀሳብ ታዋጫለሽ፣ መተባበርን ኮላቦሬት ማድረግን ሁሉ ነው እየተማሩት የሚመጡ። ምክንያቱም እነዚህ ሶፍት ስኪሎች ናቸው። ግብረገብነት ተማሪውን ራሱ ግብረገብ እንዲሆን ስነ ምግባር እንዲኖረው ካላደረገው ያ ሰብጀክት ብቻውን ምንድን ነው ቫልዩ የሆነ ነገር እኮ የምትማሩ ለመጨመር ነው እንጂ ለመማር ብቻ አይመስለኝም። በተለይ አንዳንዶቹ የሶፍት ስኪል የሆኑ ትምህርቶች እንትን አይደሉም። በራስሽ ደረጃ ነው ኤክስፐሪመንት የምታደርጊያቸው በሰው ባህሪ ላብ ገብተሽ ምናምን እንደ ኬሚስትሪ አሰሪያቸው። ግን ግብረ ገብ ሲባል የተማሪው ስነ ምግባር ነው አይደለ ለውጡን የምትመዘግቢበት። ስለዚህ የቱ ጋ ነው ዋጋ እየጨመሩልን የመጡ የቱ ጋ ነው ለውጥ እያመጡልን ያሉ የሚለው ነገር በጣም መጠየቅ መቻል አለበት ብዬ አስባለሁ። አንዳንዴ ፕራይቬት ትምህርት ቤቶች ወይ ቢዝነስ ኬዝ ሆኖባቸው ሊሆን ይችላል፣ አናውቅም። ጥናቶች ሊመልሱት ይችላሉ። ግን ኩዌሽን ማድረግ ስለምንፈልግ ነው። ልጆች የሚቀጡበት መንገድ ወይም ደግሞ ልጆች ጥፋት እንዳጠፉ እንዲሰማቸው የሚደረግበት መንገድ የላላ ከሆነ ወይም ደግሞ አውቀዋለሁ እኮ እዛች ጋር ቆሜ ሰዓቷ ስትደርስ እመለሳለሁ ካለ እየሄደ ይቆማል፣ ኢንጆይ ያደርጋል። በቃ ፀሐይ ሞቆ አይመጣም እንዴ? በቃ የሚተናው ኮርስ ከሆነ ማለት ነው። ስለዚህ ትራንስፓረንቱን ለወላጆች ማናማክር ከሆነ ለልጁ በትክክል ኮሙኒኬት ማናደርግ ከሆነ የሆነ ልጁን ሊያሳስበው የሚችል ቅጣት ማንሰጥ ከሆነ የላላ ከሆነ ልጆቹ ምንም እንትን ላይኖራቸው ይችላል። ወላጅም ህይወቱ ጥድፊያ ነው፣ ይጣዳል። ስለዚህ መሀል ላይ ምንድነው እየገደልን ያለነው ትውልድ? በግሬድ ደረጃ ይቆጥረዋል። አሁን እኮ እያየን የመጣ ነው 12ኛ ክፍል ፈተና አሰጣት ሂደቱ ሲቀየር አላሳለፉም የሚባሉ ትምህርት ቤቶች እኮ እየመጡ ነው። አንደኛ የወጣው ልጅ ምን አንብቦ ነበር አንደኛ የወጣው? ጠይቃችሁት ማለት አእምሯችሁ ጥያቄው ይመጣ። አንደኛው ወጣ ከሌ የተባለችውና የተባለው ልጅ ከማን ጋር አጥንቶ ነው አንደኛ የወጣው? ከምኑ ነው አንደኛ የወጣው? ልጆቹ ስራ የላቸው። እርግጥ አሁን ዘመኑ የኦንላይን ስራዎች የሚሰሩ በሃይስኩል ደረጃ ያሉ ብዙ ልጆች እንዳሉ ትሰሚያለሽ። በቃ ትምህርትን ለመጨረስ ያኛውን እንደ ሜን ኮርስ ይሄ ምርጫ ነው ማለት በትምህርት ብቻ ኑሮ ይኖራል ምናምን ብለሽ አደመድም። ጊዜው ጥሩ ነው። አንድ ሰው 4-5 ስራ ሊሰራ ይችላል። ሀገራችንም ትፈልጋለች ይሄን ነገር። ግን ለትምህርት ያለውን ክብር ግሬሱን በቃ ቫልዩን አናሳጣው። ምክንያቱም ሁሉም ነገር ከትምህርት ነው የሚጀምረው። በቃ ደግሞ እንደኛ ሀገር የሊትሬሲ ደረጃችን ገና በሆነበት ሀገር ውስጥ ትምህርትን በጣም ወደነው ነው ማድረግ መቻል ያለብን። ሌላውን የሚከለክለን ሰው የለም። እና ወላጆች ከጀርባ ስትወስኑ በየትምህርት ቤቱ ለምን ፈጥራቸው የተለያዩ የቀናት አከባበር
ኢቨንቶቻችን ውስጥ በጣም መረጋጋት ያለብን ይመስለኛል። አለኝ ብለሽ ስላለሽ ፉክክርም ባይሆን ስላለሽ ብቻ ማድረግ የለብሽም አይደለ? ስለዚህ ወላጆች፣ መምህራን፣ ትምህርት ቤቶች በጣም ተቀራርበው መወያየት አለባቸው። በጣም ቅርርብና አብሮ መስራት ነው።